እኔ የምላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም። እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። ከምር እኔ ፍቅር በጣም አሳዘነችኝ። ከምሬ ነው የምነግራችሁ። ለምን ካላችሁ በፊት የአብርሽን ኢትዮ ያሳደገችው ማናት? ፍቅር ናት። ብዙ መጽዋት ከፍላ በጣም ብዙ መጽዋት ከፍላ፣ ግን ምንድነው ያደረገው አብርሽ በመሃል ላይ ፍቅርን እንድትጠላ አድርጎ ጥላኝ ሂዳ ብሎ ዋሽቶ እንዳመሉ 8 ሜትር አፍ። ከዛ በኋላ ሩታን አመጣ። ሩታን ደግሞ እንዴት ነው ያመጣው? በውሸት ነው ያመጣት። ፍቅረኛዬ ናት ምናምን ትወደኛለሽ ብሎ በውሸት ማለት ነው። ከዛ በኋላ እንግዲህ እንዳያችሁት እኔ ራሱ ብዙ ረግጫታለሁ ፍቅርን ማለት ነው። አውቆ እንደዚህ ብላ ብሎ አስጠልቶ በህዝብ ዘንድ እንድትጠላ አድርጎ እሱ እንዲወደድ፣ እሱ ኢትዮ እንዲያድግ፣ እሱ ቻናሉ እንዲያድግ፣ እሱ ወደፊት እንዲመጣ አድርጎ እንደዛ ሁላችንም ወርደንባት። ፍቅርዬ በዚሁ አጋጣሚ ይቅርታ፣ ከምሬን የምነግራችሁ በጣም ነው ያሳዘነችኝ። እንደዛ ብሎ ስንት መጽዋት ከፍላ ከዛ በኋላ ወደ ኢትዮ ከፍታ መጣች። ከኢትዮ ከፍታ ስትመጣ ሁላችንም አበረታተናታል። ለምን ካላቸው እንደ ሴት ፍቅርዬን ማለት ነው። ግን በጣም ያሳዘነች ደግሞ ምን እንደሆነ ታውቃላችሁ? ስንት መጽዋት የከፈለችበት ቻናል ማን ነው የተሞሸረችበት? ሩታ ተሞሸረችበት። አሁን ደግሞ እቺ በኋላ የመጣ አይና ወጣ ይላል ያገሬ ሰው። ስርዓት የሌላት የሴት ለሃጫም የሆነች እንዴት እንደሚያረጋት እንዴት እንደምትሆን አሁን ደግሞ እሰቡ እንግዲህ ፍቅርን መታደበደበቻት። ማን? እች ለሃጫም ለምቦጫም። ከምሬንም ነገራችሁ። ለምንድን ነው ግን ፍቅርን ስታዩ አንዳንድ ሴቶች ኮምፕሌክሳችሁ የሚንጫጫው? ለምን? በፍቅርማ የማይቀና ሰው የለም ኢላ ሰይጣን። ሁሉ ነው የሚቀናባት። ለምን እንደሆነ አላውቅም። ስለምትበልጣቸው ነው? ቆንጆ ስለሆነች ነው? ወይ ስርዓት እኔ በጣም ነው ማደንቃት ፍቅርን። ለምን ካላችሁ ብዙ መጽዋት ከፍላ ብዙ ነገር ሆና ብቻዋን አልቅሳ ብቻዋን ስንት ነገር አሳልፋ ለዚህ ደረጃ በቅታ፣ አሁን ደግሞ እች ደግሞ ከየት የመጣሽ ማን ፈትቶ እንደሰደዳት አላቅም። እንዴት አርጋ ውሃ እንደረጫሻት። ሁለተኛ ደግሞ ልጁ የኔ ነው፣ ፍቅረኛዬ ነው፣ ልጁ የኔ ነው። ፍቅር እኮ አፈቅረዋለሁ አላለችሽም። ከፈለግሽ ውሰጂው፣ መብትሽ ነው። እኔ የሚመለከተኝ ጉዳይ የለም። እኔ እና እሱ ኦልሬዲ ጓደኛ ነን እንጂ ፍቅረኛ አይደለንም ብላ አስረዳችሽ። ቆይ ፍቅር ምን ታርግሽ? ለምንድን ነው እየመጣችሁ የቻናላችሁ ማለት በሷ የምትነግዱት? ሌሽ ኋይ እንዴት እንደሚያርጋት እቺ ምን ትመስላለች? እቺ የሰይጣን ፈረስ ማለት ነው። ጭራሽ ደግሞ ውጣ እኔና እሷ የምንነጋገረው ነገር አላህ ብላ ከዛ በኋላ ውሃውን ገለበጠችባት። አሁን አንቺ ግዴታ ወንድ ልጅ ከወደደ በአመት፣ ሴት ልጅ ከወደደ በእለት የሚባለው፣ ወንድ ልጅ ከወደደ በአመቱ ነው መሰለኝ የሚባለው። ወንድ ልጅ ከጠላ በአመት ነው፣ ሴት ልጅ ከወደደ በአመት፣ ወንድ ልጅ ከጠላ በእለት የሚባል ነገር አለ። ገባችሁ አይደለ? ካልፈለገሽ ፍቅር ለምንድን ነው የምትጠሏት ሴቶች ማለት ነው? አሁን ይህ ልጅ እንግዲህ ፍቅርን ያፈቅራታል አያፈቅራትም አይዶን ነው። ለምንድን ነው እንዲህ የሚያደርግሽ? አንቺ ከመጣሽ እኔና ልጁ ተለያየን፣ እኔ እንደዚህ ዱዱዱ ዲዲዲ እና ፍቅር ምን ታርግሽ? ፈጣሪ ነው የሚሰጥሽ። እንደ ፍቅር መወደድ ፈጣሪ ነው የሚሰጥሽ። አንቺ ምን ኮምፕሌክስሽን አንጫጫው? እንዴት እንደምትሆን ያጀማ፣ እንዴት እንደሚያደርጋት ከምሬን የምነግራችሁ፣ እንዴት እንደሚያደርጋት ጭራሽ ማለት የሆነ ሴት ሆና ከሴት ያልተፈጠረች ማለት ነው። ሴት ሆና ከሴት ያልተፈጠረች። እኔ እወደዋለሁ፣ በመሀላችን አንቺ ባትገቢ እንደዚህ አይሆንም ነበር፣ ልጁ አይቀየርም ነበር፣ እንደዚህ አይልም ነበር። ሲጀመር ከድሮ ቢፈልግሽ ኑሮ ፍቅርን ሲያገኝ አይቀየርም። የኔ እናት በዚሁ አጋጣሚ ልንገራችሁ፣ ይህ ድራማ ነው፣ ፈን ነው የሚያቀርቡት። ግን በህይወታችሁ አንዳንድ ሰዎች ማለት ባሌ እንደዚህ ባላረግ ጥሎኛ ሄድም ነበር፣ እንደዚህ ባላረግ ጥሎኛ ሄድም። ከመጀመሪያው የማይፈልግሽ ወንድ በተለያየ ነገር ትረጃዋለሽ። ለምን ካልሽ በተለያየ ነገር ወንድ ልጅ ለማወቅ በጣም ሴቶች ብልጥ ነን፣ ከፈለግን እንትን ካልን ከተከታተልን። እና ምልላችሁ ፈልጌ መሰላችሁ፣ አሁን እች ልጅ እንግዲህ ፍቅርን ቀማሽ ነው የምትላት። ፍቅር አይደለም የቀማችሽ። አንቺ ልጁን መያዝ ከቻልሽ መያዝ ትችያለሽ። አንቺ ሲጀመር ከፍቅር ጋር ከመጣላት ሰጣ ገባ ከመግባት በመጀመሪያ ልጁን አያያዝሽን ማሳመር
ልጁን አያያዝሽ ማሳመር እንጂ ፍቅር ምን ታርግሽ? እንዴት እንደሚያደርጋት ከየት ማን ነው ፈትቶ? ከየትኛው አማኑኤል ነው የመጣሽው? ከየትኛው አማኑኤል ነው ንገሪንና እንደገና ተመልሰን ወደ አማኑኤልሽ እናስገባሽ። ካልሆነ እኛ ከኒና እንላክልሽ ችግር የለም። ደሞኛ ለአንቺ እንልክልሻለን። ግን አንዳንዴ ስርዓት ይኖርሽ። ከማጠሯ መወጠሯ ለሸሩታ እውነቷ ነው። ከመምጣትሽ እንደዚህ ሰው እንዲጠላሽ አቱኝ። አሁን የሩታን እህት ሜላትን ማለት ነው ሁሉ ሰው ነው የጠላት። እስካሁን 100 ሺህ አልገባሽም። ለምን ካላችሁ በቃ በውሸት ስለመጣሽ እና አብርሽና ሩታ እኮ በውሸት ነው የመጡ። ግን ቢሆንም እንደ ሜላት ግን አልዘበራረቁም። አረ ነገሩ ዘበራርቀዋል። ምን ያላሉት ያለ ጫካ ለጫካ ገደል ለገደል ሂደዋል። እሱ ተውት እና ምን ልላችሁ ፈልጌ መሰላችሁ፣ አንቺ ገና አዲስ ዩቲዩበር ነሽ። ተረጋግተሽ ሰው እንዲወድሹኝ ቲፎዞ አፍሪ። እንደ ፍቅር ብዙ በህይወቷ ተበድላለች፣ ብዙ በህይወቷ ዋሽታለች። ፍቅር ራሱ ብትሆን ግን ቢሆንም እሷ ጎበዝ ናት። አሁን ወደ ፈጣሪዋ እየተመለሰች ነው። ጎበዝ ናት፣ ጀግና ናት። ምሳሌ መሆን ትችላለች ከብዙ ሰው ጋር። ብዙ የመዳም ቅመሞች ከኔ ጀምሮ እንወዳታለን ፍቅርዬን። በባለፈው ስታጠፋ ላስላሳ አረግናት ለአብርሻ እንትን ብለን አሳስቶን ሰይጣን አሳስቶን መጨረሻ ላይ የአብርሽ ውሸት ሲገለጥልን አብርሽን ተው ነው። ወደ ማን ተጠጋን? እንደገና ወደ አቅላችን ተመለስን። ወደ ማን ካላችሁ ወደ ፍቅርዬ ተመለስን እና አሁን አንቺ ደግሞ ከማጠርሽ መወጠርሽ እንዲህ አያርግሽ። አያቅነዝንዝሽ ቶክሚ እንዲህ ማንም መጥቶ ከፍቅር ላይ ነው የሚጨፍር። ፍቅር ምን ታርጋችሁ? ፍቅር የፉአድ ናት። ፉአድዬ ብቻ ነው የሚያንከባልላት። አለቀ። ፍቅር የፉአድ ሚስት ናት። ካላወቅሽ ደግሞ የሆነ ልንገርሽ፣ ፍቅርና ፉአድ በጣም ነው የሚዋደዱት። በጣም እንግዲህ ልጁን ከወደድሽው ደግሞ ምንም ነገር የለንም፣ ግንኙነት የለንም፣ እንደ ወንድም ነው የምንተያይ እያለችሽ ማመን ካልቻልሽ ይሄ ያንቺ ችግር ነው። እርግጠኛ ነኝ አንድ ኪኒና አልፎሻል። ሁለተኛ ደግሞ አንተ ራሱ የወንድ አልጫ ነህ። የወንድ አልጫ ሸለፈታም። ለምን ካልከኝ ሴትና ሴትን አደባድበህ ሳትን አደባድበህ ምን ብለህ ትሄዳለህ? ከምሬ ነው የምነግርህ ወንድሜ፣ በጣም ነው የተቀየምኩ። ለምን ካልክ አንተ ተነጋግረህ ፍቅርን ለማስደብደብ ነው የመጣ። እኔ አየሁት እኮ ቪዲዮውን እስከ መጨረሻው እንዴት እንደሚያደርጋት። ሰይጣን ከ40 በላይ ነው የተጨቆናት እች ልጅ። ደግሞ እኮ እንዴት እንደሚያደርጋት በፈጣሪ። ወንድ ልጅ ተለምኖ አይደለም የሚቀመጠው። ወንድ ልጅ ሲፈልግሽ እንጂ አንቺ ለመነሽው። አንቺ ከከሌ ጋር ትሄድ እንደዛ ካላችሁት ከምሬንም ነግራችሁ ይሄዳል። ወላሂ ከምሬንም ነግራችሁ። አሁን እውነቴን ላውራችሁ። ለምን ወንድ ልጅ ተቆጣጥሬ ያድነዋለሁ፣ ወንድ ልጅ እንደዚህ ብዬ፣ ወንድ ልጅ ይዤ፣ ወንድ ልጅ ኔቨር። ወንድ ልጅ ካልፈለገ በተለያየ ቀዳዳ አድርጎ ይሄዳል። እኔ ከምሬንም ነግራችሁ። አንድ ታሪክ አለ እዚህ ካናዳ ላይ የተፈጠረ እንድነግራችሁ ከፈለጋችሁ ኮሜንት አስቀምጡልኝ። ነገ ሙሉ ቪዲዮውን እሰራላችኋለሁ። ለምን ካላችሁ ወንዶችን ተቆጣጥረን እናድናለን፣ ወንድን እንጠብቃለን፣ ወንድን እንደዚህ ያለው ብለሽ ከሆን በጣም ተሳስተሻል ሴቶች። ለምን ካላችሁ ወንድ ልጅ ካልፈለገ በተለያየ ሰበብ አድርጎ ከዛች ልጅ ጋር ይገናኛል። ለምን ካላችሁ እኔ እዚህ እንግዲህ ካናዳ ከመጣሁ ዓመት ከ3ኛ ወሬን ይዣለሁ። ያየሁት ባይኔ በብረቱ ስላለ ማለት ነው። ገባችሁ አይደለ? እና አሁን እህታችን ደግሞ ምንድነው ፍቅርን ጀስት እንደቀማቻት አርጋ ነው የምታስበው። ፍቅር አይደለም የቀማችሽ። አያያዝሽን ካላስተካከልሽ፣ ምን ካላልሽ ፍቅር ምን ታድርግሽ? ያንን መጥቶ ፍቅር ምን ታድርጋችሁ? ወይ እንደሷ ቆንጆ ሁኑ፣ ወይ እንደሷ ቆንጆ ናቸው ተፈጠሩ፣ ወይ እንደገና ወደ እናትሽ ሆድ ውስጥ ግቢና እንደገና ውጭ ይሻላል እንጂ ፍቅሬን ነጥቀሽ ባሌን ማለት አትችይም። ለምን ካልሽ በመጀመሪያው አንቺ ያን ወንድ ያንቺ አይደለም። ያንቺ ካልሆነ ደግሞ በተለያየ ነገር ልትይዙ ብትሞክሪ አንድ ቀን መበጠሱ አይቀርም፣ ይበጠሳል። አሁን አንቺ ፍቅርን የጥፋተኝነት ስሜት እንዲሰማት ምናምን አርግሽ ጀስት እንድታስብ ነው የምትፈልጊ። እንደዚህ ሙሉ ቪዲዮውን ስላየሁት ግን ፍቅር የጥፋተኝነት ስሜት እንዲሰማት አርግሽ የምትሰሪው ነገር ኢማጂን በጣም ይከብዳል። ግን አንቺ ሰውየው ካልፈለገች በግዴታ ተቀመጥልኝ አይባልም።
ወንድ ልጅ ከሄደ ጥርግ ይበል አለቀ። ካልፈለገሽ አልፈለገሽም ነው። ለምን ግዴታ አንቺ ፈልገኝ ምናምን ብለሽ ከፍቅር ጋር ድብድብ ምናምን። ፍቅር ምንም አላረገችም። ልጁ ከወደዳት እኔ መሰለን ከወደደ ከመጣ እኔ ምን አገባኝ አይደለ? ከጠላይ ደግሞ ጥርግ ይበል መንገዱን ጨርቅ ያርግለት። ወንድ ልጅ አልለማመጥም እና እኔ ምለው እኔ ግርም የሚለኝ እኮ ግን ያንን መጥቶ ፍቅርን ነው። እሷ ምን ታርጋችሁ? ወይ እንደሷ ቆንጆ ሆናችሁ ተወለዱ። ረጋ ያለ ቅቤ ወተት ይወጣዋል። ደግሞ ተረጋጊ፣ አዲስ ነሽ፣ ሰው እንዳይጠላሽ። ልክ እንደ ሜላት እንዳትጠይ። አሁን ሜላት 100,000 ለመግባት የማታረገው ነገር የለም። ግን ሜላት የመጣችው አመጣጧ ምኗ የሆነ ኢማጅን በጣም የነገረኛ ጸባይ ይዛ ስለመጣሽ ይኸው እስካሁን 100,000 አልገባሽም። እና የእናቴ ልጅ አንቺ ደግሞ በኋላ የመጣ አይና ወጣቱኝ በኋላ መተሽ እንደገና ሰውን በቃ ማለት የሆነ ሰው እንዳይቀበልሽ እያደረግሽ ነው። የሆነ የምታረጊው ሐረካት አክቱ የተጻፈልሽ እስክርቢት ራሱ ትክክል አይደለም። ከባህሪሽ ጋር የሚሄደውን ማድረግ አለብሽ። አዲስ ነሽ፣ ሰው እንዲጠላሽ አቱኝ። እና ፕሊዝ ከቻላችሁ ከምሬን የምነግራችሁ ለዚች ደንቆሮ አድርሶልኝ ከፍቅር ጋር ለሰራችሁ። ለምን ካላችሁ የሆነ ሁኔታዋ ምናምኗ በጣም ስርዓት የጎደላት በጣም ይሆናል አይደለ? የሌባ አይነ ደረቅ መልሶ ልብ አድርቅ በጣም የሆነ እንዴት እንደሚያረጋት እሷ በዚህ ታወቃለሁ ብላ ነው። ኖ አንዳንዴ ተረጋግታችሁ ታወቁ። ተረጋግታችሁ ልክ እንደ ፍቅር እና ይህን ነው የምመክርሽ። ወንድሜ ደግሞ ሴትና ሴትን አስቀምጠ ደግሞ መሄድ የለብህም አንተ። ይህ ወንድ ነህ ብዬን ያውን አላስብም። ለምን ካልክ ኦልሬዲ ልጆቹ እንዲደባደቡ ልጆቹ እንዲጣሉ አድርገ መሄድ በአንተ የተነሳ ጥሩ አይደለም። የኢትዮጵያ ወንዶች ስርዓት አድርጉ፣ በተለይ ቡታጀራዎች ማለት ነው። እና ስርዓት አድርጉ። ይሁን እንደዚህ በቃ ይሆናል። ኢማጂን ለገንዘብ ብቻ አትንሰፍሰፉ። ራሳችሁንም ተኮር አድርጉ። እንዳለ የምትመጡት ከገንዘብ ጋር ደም ስራችሁ ሁሉ ከገንዘብ ጋር የተያያዘ ነው። እና አድርሱለት። ሰላም ከምሬ ነው የምነግራችሁ።